የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቤተሰቦች በሙሉ በያላችሁበት ሰላማችሁ ይብዛ እያልሁ ክፍል 2 የአማርኛ እንግሊዘኛ ፊደልን ይዤላችሁ መጥቻለሁ። ይህም እናንተን እንግሊዘኛን በቀላሉ ለማንበብ ያግዛል። እንዲሁም አማርኛን ሁለቱም በአንድ አጣምሬ ለማንበብ ምቹ ሁኔታ ይፈጥርላችኋል ያልኋቸውን ነጥቦች አሰባስቤ ማለትም የአማርኛና የእንግሊዘኛ ፊደሎች በቅድሚያ የአማርኛውን ቀጥሎ ደግሞ አማርኛ እንግሊዘኛ ፊደሉን አስከትዬ በመጻፍ ክፍል 2ን እንደሚከተለው አቀርበዋለሁ። ይህን ነጥብ በትኩረት ብትከታተሉት እንግሊዘኛም ሆነ አማርኛን ለመጻፍና ለማንበብ በቀላሉ የሚያግዝ ይሆናል። ስለዚህ ትምህርቱን እንደሚከተለው የማቀርበው ይሆናል። ተከታተሉ። አ ኡ ኢ አ ኤ እ ኦ። እደግመዋለሁ። አ ኡ ኢ አ ኤ እ ኦ። እሺ፣ ቀጥሎ ያለው ኬ ኢ ከ ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ አይ ኢ ኬ ኬ ክ ኬ ኦ ኮ። እደግመዋለሁ። ከ ኩ ኪ ካ ኬ ክ ኮ። ከዚህ ላይ ማየት ያለባችሁ ለምሳሌ ይህ የአማርኛው ፊደል ወ ነው። እንደ ወ ማንና ማን አንድ ላይ ሆነው እንደ ወ ይነበባል የሚለውን አናባቢውን ታያላችሁ። ይህን ስታዩት እንደ ወ የሚነበብ ደብሊው ኢ ምን ተብሎ ይነበባል? ወ። ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣ ደብሊው አይ ኢ ዌ፣ ደብሊው ው፣ ደብሊው ኦ ዎ። እደግመዋለሁ። ወ ው ዊ ዋ ዌ ው ዎ። እሺ፣ ቀጥሎ ያለው ዘ። እንደ ዘ የሚነበብ ደግሞ ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ አይ ኢ ዜ፣ ዜድ ዝ፣ ዜድ ኦ ዞ። እደግመዋለሁ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ከዚህኛው ስትመጡ ደግሞ ቀጣይ ያለው ዠ። ከላይ ያለው የአማርኛው ነው። ቀጥሎ የእንግሊዝኛው አማርኛ ፊደል እየሆነ ነው የተጻፈው። ዠ። እንደ ዠ የሚነበብ ደግሞ ዜድ ኤች ኢ ማን ተብሎ ይጠራል? ዠ። ዜድ ኤች ዩ ማን ይባላል? ዡ። ዜድ ኤች አይ ዢ፣ ዜድ ኤች ኤ ዣ፣ ዜድ ኤች አይ ኢ ዤ፣ ዜድ ኤች ዥ፣ ዜድ ኤች ኦ ዦ። እደግመዋለሁ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ፣ ቀጥሎ ያለው ደግሞ ደ። እንደ ደ የሚነበበው ደግሞ ማንና ማን በጋራ ሆነው ወይም በአንድ ላይ ደ ብለን እንጠራዋለን። እንደምታዩት ዲኢ ደ፣ ዲዩ ዱ፣ ዲአይ ዲ፣ ዲኤ ዳ፣ ዲአይኢ ዴ፣ ዲ ድ፣ ዲኦ ዶ። እደግምላችኋለሁ። ደ፣
ዱ ዲ ዳ ዴ ድ ዶ። እሺ ቀጣይ ያለው ደግሞ ጀ ጀ ጀ ብለን የምንጠራው ጀኢ ጀ ጀዩ ጁ ጀአይ ጂ ጀኤ ጃ ጀአይኢ ጄ ጀ ጂ ጀኦ ጆ። ደግመዋለሁ። ጀ ጁ ጂ ጃ ጄ ጂ ጆ። እሺ ቀጣይ ያለው ደግሞ ገ ገ ገ ብለን ማንና ማንን እንደ ገ እንጠራዋለን? የእንግሊዘኛ ፊደሎች ማንና ማን በአንድ ላይ ሆነው እንደ ገ እንጠቀማቸዋለን ወይም ደግሞ ገን ይተካሉ የሚለውን ስናይ ጂኢ ገ ጂዩ ጉ ጂአይ ጊ ጂኤ ጋ ጂአይኢ ጌ ጂ ግ ጂኦ ጎ። በአንድ ላይ ገ ጉ ጊ ጋ ጌ ግ ጎ። እሺ ቀጥሎ ያለውን ስናይ ደግሞ ጠ ጠ እንደ ጠ የምናነበው ወይም እንደ ጠ የሚያገለግለን የእንግሊዘኛ ፊደል ማንና ማን በጋራ ሆኖ ነው የሚለውን ደግሞ ስናይ ቲኢ ጠ ቲዩ ጡ ቲአይ ጢ ቲኤ ጣ ቲአይኢ ጤ ቲ ጥ ቲኦ ጦ። ደግመዋለሁ። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ቀጥሎ ያለውን ስታዩት ደግሞ ጨ ጨ እንደ ጨ የምንጠቀመው ወይም ደግሞ እንደ ጨ ሊነበብ የሚችል የእንግሊዘኛው አማርኛ ማን ነው? እንደ ጨ ልናነበው የሚችል ማንን ነው ስንል ሲኤችኢ ሲኤችኢ ኢ ጨ ሲኤችዩ ጩ ሲኤችአይ ጪ ሲኤችኤ ጫ ሲኤችአይኢ ጬ ሲኤች ጭ ሲኤችኦ ጮ። ደግመዋለሁ። ጨ ጩ ጪ ጫ ጬ ጭ ጮ። በጣም ጥሩ። ቀጣይ ደግሞ ጰ ጰ እንደ ጰ የምንጠራው ወይም የምናነበው ደግሞ ማን ነው ስንል ፒኢ ጳ ፒዩ ጡ ፒአይ ጲ ፒኤ ጳ ፒአይኢ ጴ ፒ ጵ ፒኦ ጶ። እንደገና ደግመዋለሁ። ጰ ጱ ጲ ጳ ጴ ጵ ጶ። እሺ ቀጣይ ያለው ደግሞ ጸ ጸ እንደ ጸ ልናነበው የምንችል ደግሞ ጸን ሊተካ የሚችል ቲኤስኢ በአንድ ላይ ምን ተብሎ ይጠራል? ጸ ቲኤስዩ ጹ ቲኤስአይ ጺ ቲኤስኤ ጻ ቲኤስአይኢ ጼ ቲኤስ ጽ ቲኤስኦ ጾ። ደግመዋለሁ። ጸ
ጹ ጺ ጻ ጼ ጽ ጾ። እሺ ቀጣይ ያለው ፊደል ፈ ፈ። እሺ እንደ ፈ የምናነበው ደግሞ ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ ፍ፣ ኤፍ ኦ ፎ። እደግመዋለሁ። ፈ ፉ ፊ ፋ ፌ ፍ ፎ። እሺ ቀጥሎ ያለው ደግሞ ፐ ፐ። ቀጥሎ ያለው እንደ ፐ የምናነበው ደግሞ ፐን ሊተካልን የሚችል ፒኢ ፐ፣ ፒዩ ፑ፣ ፒአይ ፒ፣ ፒኤ ፓ፣ ፒአይኢ ፔ፣ ፒ ፕ፣ ፒኦ ፖ። እደግመዋለሁ። ፐ ፑ ፒ ፓ ፔ ፕ ፖ። ቀጥሎ ያሉት ደግሞ እነዚህ የአማርኛ ዲቃላ ሆሄያት ብለን የምንጠራቸው እነሱም ኋ፣ ሏ፣ ሟ፣ ሷ፣ ሯ፣ ሿ፣ ቋ እያልን የምንጠራቸውን ደግሞ እነሱን ሊተኩ የሚችሉ የእንግሊዘኛ ሆሄያት ኤች ዩ ኤ ኋ፣ ኤል ዩ ኤ ሏ፣ ኤም ዩ ኤ ሟ፣ ኤስ ዩ ኤ ሷ፣ አር ዩ ኤ ሯ፣ ኤስ ኤች ዩ ኤ ሿ፣ ኬ ዩ ኤ ቋ። እደግመዋለሁ። ኋ፣ ሏ፣ ሟ፣ ሷ፣ ሯ፣ ሿ፣ ቋ። እሺ ቀጥሎ ያለው ቢዩ ኤ ቧ። እንደ ቧ የምናነበው ቢዩ ኤ ቧ፣ ቲዩ ኤ ቷ፣ ሲኤች ዩ ኤ ቿ፣ ኤን ዩ ኤ ኗ፣ ጂኤን ዩ ኤ ኟ፣ ኬ ዩ ኤ ኳ፣ ዜድ ዩ ኤ ዟ። ደግመዋለሁ። ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኳ፣ ዟ። እሺ ቀጥሎ ያለው ደግሞ ዲ ዩ ኤ ዷ፣ ጀ ዩ ኤ ጇ፣ ጂ ዩ ኤ ጓ፣ ቲ ዩ ኤ ጧ፣ ሲ ኤች ዩ ኤ ጯ፣ ቲ ኤስ ዩ ኤ ጿ፣ ኤፍ ዩ ኤ ፏ። ደግመዋለሁ። ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጿ፣ ፏ። እደግመዋለሁ አንዴ። ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጿ፣ ፏ። የዛሬ ቪዲዮያችን ይህን ሲመስል ክፍል 2 በዚህ ሲጠናቀቅ እነዚህን ቪዲዮውን በትክክል ብታዩት ብታዳምጡት ከርሰሩን እየተከተላችሁ እንግሊዘኛም ሆነ አማርኛን ቋንቋ በትክክል ለማንበብ
የሚያግዙ መሰረታዊ ነጥቦች ወይም መሰረታዊ ፊደሎች እነዚህ ናቸው። እንግሊዘኛም ሆነ አማርኛን ለመጻፍ ለማንበብ በቀላሉ ሊያስችለን የሚችለው እነዚህን በትክክል መቁጠር ከቻልንና እነዚህን ፊደሎች ድምፃቸውን፣ ቅርጻቸውን ከለየን እንግሊዘኛም ይሁን አማርኛን በቀላሉ ማንበብና መጻፍ እንችላለን። ስለዚህ ውድ የቻናላችን ተከታታዮች ይሄን ቪዲዮ በትክክል ብታዳምጡት እና ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ቋንቋውን በቀላሉ መልመድና መናገር ትችላላችሁ። እንዲሁም መጻፍ፣ ሁለቱን የቋንቋ ክህሎች ማለትም ማንበብና መጻፍን ያስችላችኋል ያሉትን እንደዚሁ አዘጋጅቸዋለሁ። ሼር እና ላይክ ሳብስክራይብ ማድረግ አይዘነጋም እያልሁ በዚሁ እሰናበታችኋለሁ። ነገ በሌላ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ጊዜ፣ ቸርን ሰንብት።